ዳቦን ሰላም ሰላም ውድ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እዚህ ጋር ምርጥ ዳቦ ልጋብዛችሁ እስኪ ልጋብዛችሁ። ይሄ ዳቦ የምታዩት ይሄ ነጭ ነጭ ከላይ የምታዩት ጅብን አለው ማለት ነው። የጅብን ዳቦ ነው። ፈጢራ እንደ ፈጢራ ሆኖ ግን ዳቦ ነው ማለት ነው። በጣም ነው የሚጥመው የእውነት ለመናገር በጣም ነው የሚጣፍጠው ማለት ነው። ቆንጆ ነው። ተጋበዙልኝ የፋሲካ ዳቦ ማለት ነው። ይሄ በጅብን የተሰራ ነው። እንደዚህ የምታዩት አሁን ነጭ ያለው ሳይበስል ቀርቶ ምናምን ሳይሆን ጅብን ስላለው ነው ማለት ነው። የእውነት በጣም ነው የሚጣፍጠው። ብትሞክሩት አሪፍ ነው እላችኋለሁ። ኖርማል ዳቦም አለ። ይሄ ግን ውስጡ ሶፍት ልስልስ ይሆናል ማለት ነው። በጣም ልስልስ ይሆንና የሚጣፍጥ እንደ ኬክ ነው የሚሆነው ማለት ነው። በዚህ መንገድ ሲሰራ በጣም ነው እንትን የሚለው እና ብትሞክሩት ብዬ እላችኋለሁ ማለት ነው። ለማንኛቸውም ለፋሲካ በዓል እንኳን በሰላም አደረሳችሁ አደረሰን። ለዚህ ሰዓትና ለዚህ ጊዜ ስላደረሰን እግዚአብሔር ይመስገን። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም በሚለው በዳቦ ውለናል ማለት ነው። ፋሲካን እንግዲህ እግዚአብሔር ይመስገን። ይሄንን ያላየ ስንት አለ ማለት ነው። በህመም ላይ ያለ ስንት አለ። ሳይኖራቸው ብር ሳይኖራቸው መግዛት እያቃታቸው ሳይበሉ ሳይጠጡ ያደሩ ይኖራሉ። እና የበላያችሁን ሳይሆን የበታቻችሁን አስቡ እላለሁ ማለት ነው። እና በሌለን ነገር ሳይሆን ባለን ነገር ማመስገን አለብን ማለት ነው። የተሰጠን ነገር በጣም ብዙ ነው። እኛ ግን እሱ አይታየንም ማለት ነው። የሌለን ብቻ ነው የሚታየን። ፈጣሪ ደግሞ ከእንደዚህ አይነት አእምሮ ይሰውረን ነው የሚባለው። ምክንያቱም ጤና ሰጥቶናል፣ አእምሮ የምናስብበት ሰጥቶናል። ነገ የተሻለ ነገር እናገኛለን። ዛሬ በሰው ሀገር ብንሆንም በተለያየ ቦታ ብንሆንም ሀገራችን ውስጥ ሆነን ደግሞ ማጣት ምናልባት እንደ ሰው እንደፈለገን በግም ሆነ ዶሮም ሆነ ስጋም ሆነ ገዝተን ያልበላን እንኖራለን ወጣቶች ማለት ነው። ብዙ ወጣቶች ትልልቅ የወለዱም ይኖራሉ። ቤት ይቁጠረው ሁሉም በየቤቱ ማለት ነው። ግን ዋናው ነገር ምንድነው? ጤና ነው። ጤና ባይኖር ደግሞ እንኳን ሊበላ ሊጠጣ በሰላም እንኳን ቤት አይኮኑም ማለት ነው። እና ባላችሁ ነገር አመስግኑ እላለሁኝ። ዛሬ ዝቅ ብትሉ ነገ ከፍ ትላላችሁ። ሁሉም ነገር በጊዜው ይሆናል ማለት ነው። ከኛ የሚጠበቀው ፈጣሪያችንን እያመሰገንን መኖር ነው። እና ውድ ሀገሬ ልጆች መልካም በዓል ብያለሁኝ። ላይክ ሸር ሰብስክራይብ ያደረጋችሁ አበረታቱኝ፣ አብራችሁኝ ቆዩ። ከጎኔ ስላላችሁ ከልብ ነው የማመሰግነው። የእውነት በሰው ሀገር ያለን ያው የበዓል ትዝታ ሁሉም ትዝታ አለበት። አነሰም አደገም ትዝታ ይኖረዋል። በልጅነቱ የሚያሳልፈው ሊሆን ይችላል። እንደገና ደግሞ በስደት ላይ ሆኖ ኢትዮጵያ ሄዶ ተመልሶም ሊሆን ይችላል። ሁላችንም የራሳችን ትዝታ ይኖራል። ግን ደግሞ እዚህ ብንሆንም ባለንበት ጤና ከሆነን እግዚአብሔር ይመስገን ብለን ነገ ሀገራችን ገብተን ከዚህ የበለጠ እንደምንደሰት ከዚህ የበለጠ እንደምንሰራ በራሳችን መስራት እንደምንችል በራሳችን መንቀሳቀስ እንደምንችል ማሰብ አለብን ማለት ነው። ምክንያቱም ሁሌ ዘላለም ሰው ቤት እንደማንኖር ማሰብ አለባችሁ። ለጊዜው ይሄ የሰው ሀገር ኑሮ መሰላል መሆን አለበት። ለህይወታችን መሰላል መወጣጫ መሰላል ወይ ደግሞ መሸጋገሪያ መሆን አለበት እንጂ ዘላለም እድሜያችንን በሰው ቤት እንጨርሳለን ወይ ደግሞ በሰው ሀገር እንጨርሳለን ማለት አይደለም። እና ሁላችሁም ብትሆኑ በሰው ሀገር ስትኖሩ ራሱ ዘና ፈታ ማለት ጥሩ ሆኖ ሳለ ግን ከመጠን በላይ ውጭ የምትሰሩ በጣም ከመጠን በላይ ውጭ ባታወጡ አሪፍ ነው ብዬ እመክራለሁ። ቤት ውስጥም ያላችሁ ኮንትራት ቤት ውስጥም ያላችሁ በዓል መጣ ብላችሁ የተለያየ ጠለባት ባትጠልቡ ልብስ ያኔ የባህል ልብስ ይገዛ ግን ደግሞ በየአመቱ ባትገዙ ብዬ እንትን እላለሁኝ። ምክንያቱም አሁን የምትገዙት ልብስ ፋሽኑ እያለፈበት ይሄዳል። አዲስ ይመጣል። እዚህ ሀገር ደግሞ ስንት አመት እንደምትቆዩ ሳታውቁ ታውቃላችሁ። ሙቀቱ ብል ይበላዋል። ምንድነው? የዱባይም ሆነ ብቻ የሳውዲም ሆነ ሙቀት በጣም ሻንጣ ውስጥ ወይ ደግሞ ከበት ውስጥ ስታስቀምጡት ልብሱ በራሱ ጊዜ እንትን ይላል ሙቀት ስላለው ማለት ነው። 5 አመት 6 አመት ትቆያላችሁ። እናንተ ግን እንደመጣችሁ የምትገዙ ልጆች አላችሁ እና ልብስ እየገዛችሁ ባታስቀምጡ አሪፍ ነው። ከዛን ሀገር ደግሞ ስትገቡ የፈለጋችሁትን መርጣችሁ መግዛት ትችላላችሁ ማለት ነው። ከሀገር ብራችሁን ብቻ መያዝ ነው እና ብራችሁን ብቻ መያዝ ነው ማለት ነው። ምክንያቱም እንደዚህ ልል ያሰብኩት በውጭ የሚሰሩ በቃ ለበአል እያሉ ብዙ ወጪ ያወጣሉ። ገብቷችኋል? ያን ነገር ቆጠብ አድርጋችሁ ሀገራችሁ ላይ ብቻ ለመስራት ብትሞክሩ የሚል እምነት አለኝ ማለት ነው። ምክንያቱም ዞሮ ዞሮ ከሀገራችን ስለማንቀር
እዚህ ጊዜያዊ እስከሆነ ድረስ መደሰቱ ይሁን ጥሩ ነው፣ አሪፍ ነው። ግን ደግሞ ዝም ብሎ ያላስፈላጊ ወጪዎችን ቀንሳችሁ ሴቭ ብታደርጉ ላለሁ ማለት ነው። በዓል በመጣ ቁጥር ኢጃዛ የምትይዙ ሰዎች ጥንቃቄ ብታደርጉ ትንሽ አሪፍ ነው። ለአሁኑ ብር ስታጠፉ ላይታወቃችሁ ይችላል፣ ግን ደግሞ በኋላ ላይ ነው የሚታወቃችሁ ማለት ነው። እና ለማንኛቸውም መልካም በዓል። ያው ከበዓል ወደ ምክር ገባሁባችሁ። ያው በዚህ አጋጣሚ ብዙ ልጆች ስላሉ ብዬ ነው ያነሳሁት ማለት ነው። ኢጃዛ እንወጣለን እያሉ ብዙ ወጪዎችን የሚያወጡ እኔ ስለማውቃቸው እና ስለማያቸው ለዚያ ነው። ሌሎቻችሁም ደግሞ ከእንደዚህ አይነት ነገር ብትቆጠቡ ገና ለወደፊት የምታስቡ ማለት ነው ሴቭ ብታደርጉ ብዬ እመክራለሁ ማለት ነው። እግዚአብሔር ሰላማችሁን ይስጣችሁ፣ ጤናችሁን ይስጣችሁ በያላችሁበት። ስላዳመጣችሁኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ደግሞ አበረታትኝ። ሁለተኛ ዳቦውን ደግሞ ላሳያችሁ። ሁለተኛውን ዳቦ ደግሞ ተመልከቱ ማለት ነው። ይሄንን እንትን የለውም፣ ኖርማል ዳቦ ነው፣ ጅብን ምናምን የለውም። እና እንደዚህም ይሰራል፣ ግን በጅብን ያለው በጣም ወድጄዋለሁ ማለት ነው። አብሶ ልጆች ካሉ ለቁርስ ራሱ ይሆናል። በመጠኑ ሰርታችሁ ማለት ነው፣ አነስ አድርጋችሁ ሰርታችሁ ለልጆች ማድረግ ትችላላችሁ ማለት ነው። እንደ ቁርስ መጠቀም ትችላላችሁ ጅብን ስላለው። ይሄኛው ግን ኖርማል ለኛ በሻይ ጋርም ሆነ በወጥም ሆነ ብቻ እናንተ እንደምትበሉት የሁሉም ሰው ፍላጎት ይለያያል። ግማሹ በሻይ ይበላል፣ ግማሹ እንደዚህ ይበላል። ይሄኛው ሁለተኛው ዳቦ ደረቅ ነው፣ እንትን የለውም ማለት ነው። ግን በጣም ነው የሚያምረው። ይሄን ልስልስ ያለ ነው እና የወደዳችሁትን እስኪ ኮሜንት ላይ አስቀምጡልኝ። የትኛውን ወዳችሁታል? ያኛው ግን ሲቆረስ አላሳየኋችሁም፣ አልቀረጽኩትም ነበረ ማለት ነው። ሲቆረስ ስራ ላይ ስለነበርኩ ወደ እንትን አሉት ማለት ነው። ይሄኛው ግን እንዳያችሁት ነው፣ በጣም የሚያምረው። ውስጡ እንትን ያለ ነው። ሀሳብ አስተያየት ካላችሁ ደግሞ በኮሜንት አስቀምጡልኝ ማለት ነው። እናንተም የትኛውን እንደወደዳችሁት የኛውን ወይስ የጅብኑን? ግን አበሳሰሉ በጣም ነው የሚያምረው፣ ይሄኛውም ሆነ ያኛው ማለት ነው። ብቻ እግዚአብሔር ይመስገን ለሁሉም ነገር። በዓል እንደዚህ አልፏል ማለት ነው። ያኛውን ለህፃኖች ነው የተሰራው፣ ለህፃኖች ስላችሁ ማለት ልጆቹን እንዲጠቀሙት ማለት ነው። እነሱ በሻይ ዳቦ ስለማይበሉ ለስለስ ያለ ነገር ይሁን ተብሎ ማለት ነው። እና እንደዛ ነው ለልጆች የሚዘጋጀው። ይሄ ደግሞ ለእኛ ነው ማለት ነው። እና እንደዚህ አሳልፈናል በዓልን፣ እግዚአብሔር ይመስገን። ባለን ነገር ደስተኛ መሆን ነው የሚጠበቅብን። ግዴታ የሌለንን ማሰብ የለብንም። ግማሹ ዶሮ ካረደ፣ ግማሹ ደግሞ በግ ሊያርድ ይችላል፣ ግማሹ ደግሞ በሽሮም ሊያሳልፍ ይችላል ማለት ነው። እና ባለው ነገር ምንድነው ባለን ነገር ደስተኛ ሆነን ማሳለፋችን፣ ጤና ሰጥቶን አልጋ ላይ ሳንውል ስራ ላይ ከተሰማራን ሐኪም ቤት ሳንውል ቤታችን ከዋልን እግዚአብሔር ይመስገን ነው ማለት ያለብን። ከሁሉም በላይ ጤና ይበልጣል። ጤና ካለን የምንበላው አናጣም፣ የምንሰራው አናጣም። ያገኘንን ሰርተን ያገኘንን በልተን እንኖራለን። እኛ ግን ያው ችግራችንን የማመስገን ችግር አለብን። ማመስገን በጣም ይቀረናል። ሁሉም የጎደለንን ብቻ እየነቀስን ማማረር ነው ማለት ነው። ፈጣሪ ደግሞ ከዚህ ይሰውረን። የእውነት አመስጋኝ አንደበት ይስጠን ማለት ነው። ሁሌ ተመስገን የምንልበት አንደበት ይስጠን፣ አመስጋኝ አንደበት ይስጠን። ደስተኛ ለመሆን አእምሯችንን ፈጣሪ ያረጋጋልን። ኢትዮጵያኖች ያላችሁ ደግሞ ቢያንስ በተቻላችሁ መጠን እንደዚህ በዓል ሲሆን ቤተክርስቲያን ለማሳለፍ ሞክሩ ማለት ነው። ለማስቀደስ ሞክሩ፣ ለመስገድ ሞክሩ። ቤተክርስቲያን አድራችሁ እዚያው እንትን ለማለት ሞክሩ ማለት ነው። ምክንያቱም ለእናንተ ትንሽ ይመቻል ኢትዮጵያ ውስጥ ቤተክርስቲያን ለማደር። በስደት ያላችሁ ደግሞ በጸሎት ትጉ ማለት ነው። እግዚአብሔር ደግሞ ጸሎታችንን ይስማን። በየእምነታችሁ ፈጣሪ ይጠብቃችሁ። ፈጣሪያችሁን አመስግኑ፣ ለፈጣሪያችሁ ጸሎት አድርሱ። ሁሉም ነገር በጊዜ ይሆናል። እሺ ማማረር ምናምን፣ መከፋት፣ መበሳጨት ትታችሁ ደስተኛ ሆናችሁ እንድትኖሩ ፈጣሪ ይርዳችሁ፣ ይርዳን እላለሁ ማለት ነው። በኮሜንት ሀሳብ አስተያየታችሁን ስጡልኝ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ስለምታዳምጡኝ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እስከ መጨረሻ ያያችሁ ደግሞ ኮሜንት አስቀምጡልኝ ማለት ነው እንዳያችሁት። እና ከልብ ነው የማመሰግናችሁ ስለ ሁሉም ነገር። እግዚአብሔር ይስጣችሁ። በዛሬ ዓመት ደግሞ በስደት ያላችሁ በሀገራችሁ እንድትገቡ ኮንትራት ጨርሳችሁ ደግሞ በሰላም ገብታችሁ
ከቤተሰብ ጋር ከእናት ከአባቶቻችሁ ጋር እንድታሳልፉ ያድርጋችሁ። ኮንትራት ያልጨረሳችሁ ደግሞ ለዛሬ 2 ዓመት በሰላም ያደርሳችሁ ማለት ነው። ምክንያቱም አሁን አዲስ ጀማሪዎች ከሆናችሁ ኮንትራታችሁ ስለማያልቅ ማለት ነው። ለሁሉም ነገር ብቻ በሰላም ያደርሰን። ቤተሰቦቻችንን ሰላም ያደርግልን፣ ጤና ይስጥልን፣ ሀገራችንን ሰላም ያደርግልን። አመሰግናለሁ።